አስተባብረው እኔ የራሴ ሌምቦ ጎዳና አለ ንገሯቸው ከእንደገና ለሁሉም ለትልቅ ቲክቶከሮች ያኔ በኔ ኮንተንት ነው የፈመሱት አይታችሁ ከሆነ እኔ እኮ የመጀመሪያው ነኝ እናንተ እኮ ተባብራችሁ እኮ ነን 26 አለን እህታችን ወለ አለን ሰፈር መጥቼ በስንት ጊዜ በስ እና የመጀመሪያው ነኝ አስበው ኮንተንት ያኔ በብሉቱዝ በሚላክበት ጊዜ አይደል እንዴ ያ በእውነት ነው ማለት ቲክቶክ ሳይመጣ በፊት እኔ አዎ ከዛ ያንዳንዱ ፌመስ የኔን እየቀነጨበ ነው እኔ እስከዛሬ አሁን ነው የከፈትኩት እኔ ራሴን የሚገርማችሁ እስከዛሬ ሚዲያ ባይኖረኝማ እንዴ እናንተ በጊዜ ያሳክማችሁኝ ይድን ነበር እኮ ሳይሳሳ እኔ እኮ በፊት በታከም ኖሮ እኔ ግን አንድ ጥያቄ አለኝ ሌምቦ እሺ ብራዘር ግሪን ኤሪያ አደርገዋለሁ ስትል ቦታውን ነው ኖ ፎቆች ላይ አሁን ደቡብ ውጭ ሀገር እናንተ ጋር በየበረንዳው ላይ አረንጓዴ ይደረግ የለ እንዴ በሰለጠነው ሀገር ይተከላል ገብቷል እኔ በፖታ አድርጌ እኛን አንዱን ህንጻ ሳይቼ ቀርጬ ካሳየው ያኛውም ያደርጋል ገብቷል ትልቅ ብር ነው የሚገኝበት ገብቷል አሁን አንዱ ፍሎር ላይ 10 እጽዋት አንዱ ላይ 10 አሁን 15 ህንጻ ቢሆን 150 በፖቶች ካረኩኝ ማለት ነው ነገራቸው ገብቷል 5-6 ዱርዬ ስራ ፈጠርኩ ማለት ነው ሁለተኛ በሳይንስ መልክ እጽዋት ማብቀል ይችላል ቆይ ቤት ያሳያችኋለሁ የቤት አበቦች ያዘጋጀሁት ቤት ያውን ግጥም ነው የእጽዋት ብርና ፍራሽ የለኝም እጽዋት ላይ ነው መተኛው ምንጣፍ አንጥፌ ድብዳቤ እስቲ ታሳየናላ ቤትህን ከፍተህ በራስ አካውንት ታሳየናለህ በቃ ቤቴን አሳያችኋለሁ ገብቷል አዎ ቡልቡላ ቤቴን ታዩታላችሁ አሁንም እንደው ኮመለው እሱን ቀርጸ ቤቱንም አሳይልኝ እያልኩት ነው አዎ ካሜራማን አለው ደግሞ እሱ ማናጀርም ስላለው የቀረጽልኝ ዋው አሁን ይኸው በቃ ይኸው ቤቱን ቀርጻ አሳየኝ አሁን ይኸው ቤቱ አልፈረሰም ማለት ይኸው አለ ኮንም ካሜራማንክ ዞረ ይኸው ዛሬ ጨርስ ለመሰለ ነገ አርብ ስለሆነ አይመቸውም ካሜራማኑ የታለ ካሜራማኑ የሚሄድበት ቦታ ጀርባውን የሰጠው ካሜራማኑ ነው ማናጀሩ ነው በአመት ነው የተገናኘነው ሳዳም ይባላል የባሪክ ታናሽ ወንድም ነው ብራዘር የባሪክ ብራዘር ዌልካም እሱ ሙጭ ነበር እንዴት አታውቁትም ሳዳም ሙጭ ነበር ሁሉም ያውቃታል ባይ የት ነበር እሱ ሀገር ውስጥ ነች አውስትራሊያ የት ነበር ሀገር ውስጥ ነች እኔና እሱ ሀገር አንለቅም አሁን ነው ከገፉን የምንወጣው ወገግኔ ካገገብኩኝ ሱዳን ገብቼ አርሳለሁ እንጂ እዚህ ያለው ስጋ በክሊፕ እያየን በእውነት እንዴ በቃኝ የማያውቅ ሰው እኮ ነው ሆዳም በቃኝ ማለት አለበት ምን ጋበዘ እንዴ ሆዴ ጋበዘ ዛሬ አዎ በላውኝ ስጋ አምሮኝ በአራት አመቴ ሰራዊት ሲያስተዋውቅ ነበር የማየው በአራት አመት ስጋው ምን ይበላው ሌምቦ አይ ጨዋታው ልላችሁ ነው ምን በፊት እኔ 365 የራቱንም መክፈል አለበት አቅርብልን ሆዴን አቅርብልን ቆይ አንዴ ሆዴ አው ሆዴን አምጣው ናና የራቱን ክፈል የራቱን ስጋ የስጋ ስጠውን እያየን ስጋ ስጠው የራቱን ስጠው ስጋ እንዲበላ አራቱም ስጋ ደግሞ እንዲበላ አድርግ አይ ይበዛል ለምን አይበዛም ዲያስፖራ ነው አርቲስት ነው ወዴ ያዛግሯል እራቱን የስጋ እንዴ እኮ ስጋ አሁን ስጠው የስጋ እኮ ስጋ ቴካዌ አድርጓል አይ ችግር የለም ቴካዌ አድርጎልኛል አይ ስላሴ ነው እንዴ ግድ ነው ሌምቦ ዋናው ሰዎች ዋናው በፍቅር ይሁን ብትችል ስማ ሆዴ አዳምጠን ይኸውልህ ብትችል እንደውም አንድ በግ ጠቦት ነገር ብታርድለት መረቋን እየጠጣ እስከዛ ገባ እስከ ቅዳሜ ጠንከር ብሎ ይመጣል ያስፈልጋል ምክንያቱም አሞታል እየተናገረ ነው ዶክተሩ ምን አለ መሰለህ የተመጣጠነ ምግብ ብላ አሳ
አለኝ። አብሽ አጃ የፍየል መረቅ አለኝ። ስም አልኩት። የተመጠነ ምግብ በጠፋበት ሀገር የተመጣጠነ ምግብ ብላ ትለኛለህ እንዴ ብዬው አሳኩት። እና ልክ ነህ። ምግቤ አሁን አጥንት የሚመለሰው በዚህ ነው። አሁን ያራዳል። ሌምቦ አካውንት አለክ? ንግድ ባንክ ተናገር። ያስገቡ ነው። እሺ 1345 345 918 788 አንዴ ድገምላችሁ ከታች ያላችሁ ሰዎች አስገቡለት። 1345 አዎ ተጽፏል። አዎ ሌምቦ ነው ስም። ሌምቦ ነው የመታወቂያ ስም ሌምቦ ነው። መኮንን ኃይለማርያም የኃይለማርያም ልጅ ስሜ። አዎ የረሳው ስሜ ነው። መኮንን ኃይለማርያም አስገቡ። በቃ አስገቡ። እስቲ ሌምቦ ታምቦር ያለው የተመጣጠነ ምግብ ያስፈልጋል። ሰዎች ደንደን በሉ። ያስገባችሁ ሰዎች ደንደን በሉ። ስልክህን ይዛል አይደል? ማወቅ ትችላለህ ሲገባ ብር። አዎ እንዴ ይታየኛል ሲገባ። በቃ አሁን ስልክህን አውጣና ሲገባ ትነግረናለህ። እሺ ቤተሰቦች እስካሁን አልገባም። ምንድነው ይገባል። እኔ እርግጠኛ ነኝ ይገባል። ጥቦቱን ይብላ እንጂ አንተ ስጋ ናፍቆኛል 4 ዓመት እያለ ጅቦ እንዴ በዛ ላይ ሞታ 6 ህመም ታሞን ነበር። ቆዳውንም አልጥለውም። ቆዳውን ለገፋፊው አዎ አንድ ሜሴጅ ገብቶልኛል። ቼክ አድርግ። ስንት ነው? ገብቷል። ንገራቸው የገባው ሲገባ ነገር ስማቸውን ከሀሳብ ከ2 ብር በላይ ከሆነ ሙሉ ስማቸውን እስከናያታቸው ጥራሽ። ከ5000 በላይ ከሆነ በደንብ ስማቸውን የጠራ ስንት ነው የገባል? ደንደን ብሎ ያስገባቸው ሰዎች አይደለም። አንበሳሽ ቀጣይስ 500 ገብቷል። 500 ገብቷል። ሙሉ ስሙን ጥራው። ሙሉ ስሙን እንዴት አሁን ደግሞ ቁጥር አንድ ነው። መኮንን እስከናያት ሙሉ ስሙን እስከናያት 500 200 የሚያስገባ ከ500 በታች ያስገባው የዋዳሸት ጉቱ ብሩ ነው። አዎ የዋዳሸት ጉቱ ብሩ ይላል። ይመችው። አመስግነው እያመሰገንክ። አዎ እንዴ እግዚአብሔር ይስጥልኝ ወዳጄ። ሰላም አሁን ንግድ ባንክህን ድገመው። ንግድ ባንክህን ድገመው። ያው ትክክል እዚህ ጋር ተጽፏል። 1345918788 አዎ ይመች። አሁን ከታች ያስገባችሁ ሰዎች ደንደን በሉ። ሌምቦም ደግሞ ይናገራል። ከዛ ሙሉ ስሙ መኮንን ኃይለማርያም ነው። አዎ መኮንን ኃይለማርያም። እሺ ባጫ መኮንን ኃይለማርያም። ስብሰባ ቅዳሜ በደንብ ተሰብስባችሁ ነው። አዎ ስንት ሰዓት ነው? ቅዳሜ ቀጠሮ አስይዘናል። 3 ሰዓት 4 ሰዓት ከብሽቱ በኢትዮጵያ ስልክ 0920553161 የገባ የለም ወዳጅ መኮንን ቴክኖሎጂ አፍጥኖ ነው የሚገባው። የለም ስማ ሌምቦ የትውልድ ቦታ ሽሮ ሜዳ ነው። የትውልድ ቦታ ኢትዮጵያ ነው። ሽሮ ሜዳ አይ ሽሮ ሜዳማ ብዙ ላይፍ ያሳለፍኩበት ሽሮ ሜዳ ትዝ ይለን። ሽሮ ሜዳ ለጋር እንሰራ ነበር ታክሲ እኮ። ከዛ መነን የአራዳ ልጆች ጎላ ፍሪኪ ጓሮ ብዙ እኮ ጀማ አለኝ እኮ በእናትህ እርግጠኛ ነኝ አዲስ አበባን ይገዙልኛል የአራዳ ልጆች ውጭ ያሉት እኔ ቢያውቁ አሁን በህይወት ከመሬ ነው ማለት። አንተ ሁሉም ሰፈር ኖረሃል አይደል? ሁሉም ሰፈር ኮተቤ። አዎ ቴሌብር አለኝ 0920553161 092055 ብዙ ቡክ አለኝ። ብር ነው የሌለኝ። ያኔ በየመንገዱ ቡክ አውጡ ሚጣውጡ እያሉ ነፍ አውጥተን እያንዳንዱ ጋር የነበረኝ 100 ብር አልመልስ ብለው ጠፈጥሬ አንድ ቀን ቁጭ ብዬ ስደምረው ከ9 ቡክ 900 ብር አለኝ። እኔ ምንም የለኝም ኪሴ። ለካ አይሰጥም አሉ። አካውንት ለነገሩ በግድ ራሱ መንገድ ላይ ያስከፍታሉ። ነገራቸው እንዴ በግድ አካውንት በቃ ኢትዮጵያ ውስጥ እኮ ነፍ አካውንት አለው 25 ሳንቲም ኪሱ የለም።
የሚኖርባት እኮ 7 ሰው ነው። ስማ ጅቦን ታውቀዋለህ እንዴ ሌምቦ? አይ ሲባል ነው የምሰበው ጅቦ። አይ የምር በፊት አታውቀውም እንዴ? ማለት ከእንትና ጋር ነው የማየው እኔ። ጃጓር ማን ነው ማለት? ጆከር ማን ነው እሱ? ጆከር ምናምን አንዴ የሆነ ቤት ያየዋለች ማለት። እኔ እኮ ሶሻል ሚዲያ አልጠቀምም፣ አሁን ነው የጀመርኩት። በቅርብ ነው የመጣው። አዎ ከምር አሁን ለመሰለ በግሩፕ አድርገውት በዘርና በፖለቲካ እየተረዳዱ ያራዳ ልጅ ማን ይርዳው? እናንተ በእውነት እናንተ መኖር አለባችሁ።